አቶ ገዜ በባለፈው ሰላም በነበሩበት ጊዜ ገንዘቡን በሙሉ ወደ ቤቲ አዙሮት ነበረ። አለሜ እንዳትካፈለው ወይም ናቲ ጠይቆ ስለነበረ የእናቴን ሀብት ብሎ ሲጠይቀው በስሜ ምንም አይነት ሀብት የለም ብሎ በሰላም በነበሩበት ጊዜ መቼስ የታሰበው ሁሉ በታሰበው ልክ አይፈጸምና አቶ ገዜና ቤቲ ሊግባቡ አልቻሉም። ድሮም አቶ ገዜና ቤቲ ያገናኛቸው የራሳቸው ጥቅም ነው። እንግዲህ በውል የሚታወቀው የቤቲ ነው። ቤቲ እህቷን ለማሳከም ነው እንግዲህ ከዚያ ቤት የገባችው። አሁን አቶ ገዜ በሰላም መልሽልኝ ሲላት ቤቲ አይሆንም በፍጹም ስላለችው መንገድ ላይ አግቶ የሆነ ጨለማ ቤት አስሯት ነበረ እና እሷን ለማዳን ደግሞ እነ ትሁት እነ ናቲ እነ አባባ ሚሽን ይዘው አተረፏት። አቶ ገዜን ትሁት ከጀርባው ስትመታው በቃ ተዘረረ። ትልቅ ሰው ሲወድቅ አስቡት እንግዲህ። አሁን ወደ ነፍሱ ከተመለሰ በኋላ ቤቲን አፈላልጎ አገኛትና ከህይወት ቤት ነበረች ከእህቷ ማለት ነው ከቤቢ ፍቅረኛ ቤቢ በጣም ይወዳታል ህይወት። ከሷ ቤት ሄደና ጉሮሯን አንቆ ማን ነው የደፈረኝ? ማን ነው አንቺን ከኔ ፈልቅቆ ያወጣሽ? መቼስ እስከዚህ ድረስ አፍነው አይደለም ያመጡሽ አይተሻቸዋልና ተናገሪ እያለ አንገቷን አንቆ ሲጥ ሊያደርጋት ሲል ቤቢ ደረሰ። ቤቢ ምን ሆናል አንተ ሰውዬ ምን እያደረግ ነው ብሎ በእርግጥ ቤቲን አስለቀቃት። ግን ራሱን ማትረፍ አልቻለም። አቶ ገዜ የዋዛ ሰው አይደሉምና ቤቢን ገፍትረው ፍራሹ ላይ ጣሉ። ቤቢም እንግዲህ ከአቅሙ በላይ ሆኖ ነው እንጂ ወኔው ከአቅሙ በላይ እንደ ነብር ተኮሳተረ። ግን እንደ አንበሳ ካለ ሰው ፊት እንደ ዝሆን ካለ ሰው ፊት ነው የቆመውና ምንም ማድረግ አልቻለም ከማፍጠጥና ደሙ ከመፍላት ውጭ። አቶ ገዜ ቤቢን ወርውሮ ሲጥለው ቤቲ ደነገጠችና ጠቡ ከኔ ጋር ነውና ከኔ ጋር ጨርስ እያለች ለቤቢ መከላከል ስትጀምር ለምንድን ነው የምትለምኚው? ፖሊስ ባለበት ሀገር በህግ በምትተዳደር ሀገር ውስጥ ሆኖ ጉልበተኛ እንዴት ይፈነጭብናል? ለፖሊስ ልደውል ብሎ ቤቢ ስልኩን ሲያወጣ አቶ ገዜ የቤቢን ስልክ ጭምር ቀመው ውጣ አሁን ከዚህ አለው። ጭራሽ እንግዲህ ቤቱ የነ ቤቢ ነው። ውጣ ባዩ አቶ ገዜ ነው። ጭራሽ አለ ቤቢ ተገርሞ። ጭራሽ እኔን ውጣ አሁን ውጣ ራስ ውጣ ሲለው ጉሮሮውን አንቆ በቤቲ እጣ ከሱ ላይ ሊያሳርፍ ሲል ቤቲን እንደምንም ተለማምጣ አስጣለችውና ወጥቶ እንዲጠብቅ ብትለምነውም ቤቢ ግን አይሆንም አለ። በፍጹም ያለ ፈቃድሽ የትም አትሄጂ፣ አስገድዶሽ የት ሊወስድሽ እንደሚችል እናያለን እስኪ እያለ ፎከረ። አቶ ገዜም በወኔው ተገርመው ስም አንተ ልጅ ሁለተኛ ከኔ ፊት እንዳላይህ እንግዲህ ዛሬ ባለማወቅ ተዳፈርከኝ በሚለው ወስጄዋለሁ። ግን ሁለተኛ ይህን ነገር ብታደርገው ነበረ ነው ማስብልህ። ለማንኛውም ቤት በራፍ ላይ ጠብቃለሁኝ ቶሎ ጨርሰሽ ውጪ ብሎ አቶ ገዜ በተዋት ወጣ። ቤቲና ቤቢ ደግሞ ቤቱ ነው ቁጭ ብለው እያወሩ ነው። ቤቲ ምን እየተፈጠረ ነው? ይህ ሰውዬ እኮ ይጎዳሻል። የት ነው የምትሄጂ? አትሂጂ። ለምንድን ነው እዚህ ውስጥ የገባሽው? እያለ ይጠይቃታል። ግን ያው በውስጥ ታዋቂ ይህን ነገር ቤቲ የምታደርገው ለእህቷ ለህይወት መዳን እንደሆነ ስለሚያውቅ ይኸውልሽ ቤቲ ህይወት በህይወት ኑረሽላት ካጠገቧ ሆነሽ ብታጽናኛት ነው የምትፈልገው። አንቺ ሙተሽ እሷን መዳንን የምትፈልግ አይመስለኝም። እባክሽ አስቢበት እያለ ለመና። አይ የግድ ኃላፊነቴ ነች እሷን ማዳን አለብኝ አሁንም ደግሞ መሄድ አለብኝ እያለች ስትል አትሄጂም፣ ሁሉም በህግ ነው የሚፈጸመው፣ እኔ ደግሞ ጠባቂያችሁ ነኝ እያላት እያለ ያዳኝነት አለሁልሽ አይዞሽ ማለት በራሱ ትልቅ ዋጋ ነውና ቤቲ ደስ አላት። አመሰግናለሁ ብላ እያወሩ እያለ እናትየዋ ውጭ ቆይታ ወደ ቤት ስትመለስ አቶ ገዜ መኪናውን ተደግፎ በራፉ ጋር አገኘችው። አይቶ አታውቅም። ትልቅ ሰው ነው እንግዲህ በአካል ተራስቸር እርስዎ እንደምን አሉ ካለች በኋላ እዚህ ቤት ጉዳይ አለዎት እንዴ ብላ ስትጠይቅ ሚስቴን እየጠበቁ ነው ብሎ እርፍ። እሷም ማነች የሱ ሚስት ብላ ስትገባ ቤቢና ቤቲ ቁጭ ብለው እየወሩ ነው። ለካ ባለ ሚስትየው አንቺ ነሽ፣ ባልሽ በራፍ ላይ እየጠበቀሽ። ለማንኛውም ከዚህ በኋላ እህትሽም አንቺም እዚህ ቤት እንዳላያችሁ ጥርግ ብላችሁ ውጡልኝ ስትላት ያለ ቤቢ ደነገጠ ይህንን ሲሰማ። ምክንያቱም እናቱ ይህንን በፍቅረኛዋ እህት ፊት ይህን ማለቷን አልወደደውም። ኧረ እባክሽ እማዬ ተይ እያለ ይለምናታል። አይሆንም ጽባ ሁለተኛ ተይ እንዳትለኝ በቃ መውጣት አለባቸው እያለች ተንጨረጨረች እናትየዋ። ቤቲ በዚህ ሰዓት ምንም ሳትናገር ወጣ አቶ ገዜ መኪና ውስጥ ገባች። ለመሆኑ ወዴት ነው የምንሄደው ብላ ጠየቀችው። አቶ ገዜ ሌላ መልክ አውጥቷል።
ሳቅ ሳቅ እያለ እንዴ ትንሽ ፈታ ዘና ማለት አለብሽ፣ ሁሌ አንቺን ማስጨነቅ አልፈልግም፣ አሁን ግን ምን ሄደው ወደ ቤት ነው ብሎ ወደ ቤት ይዟት ሄደ። በሌላ በኩል ደግሞ ናቲና ትሁት ፍቅር እየሰሩ ነው። የፍቅር ቃላት እየተለዋወጡ። ናቲ ወደ ቤት ሲሄድ ትሁት ብቻዋን ያገኛት በግላጭ አገኛት ማለት ነው። ኃላፊነት ነሽ አባባ ኃላፊነት ሰጥቶኛል እያለ ያሽኮረምማታል። ለመሆኑ ምንድነው ኃላፊነት የሰጠ ስትለው ያው እንግዲህ እንዳገባሽ፣ እንድንከባከበሽ፣ እንድጠብቅሽ ነውና ይህንን ኃላፊነትን እንድወጣ ፈቀጅልኝ እያላት ነው። እሷም እንግዲህ ደስ የሚል መሽኮርመም እያሳያችው ነው። ለማንኛውም ናቲ ትሁት ቀለበት አድርጎላታል። በቀለበቱ ግዥ ላይ የአባባም ሀሳብ አለበት። እንግዲህ አትሸኟትም ወይ የሚለው ደግሞ በቅርብ የሚሆን ይመስለናል። እንግዲህ አቶ ገዜ በጣም ባህሪው ተለሳልሶ በጣም ደግ ሰው ሆኖ ቤቲን እየተንከባከበ እንዳለውም ቤት ይዟት ሄደ። ቤት ይዟት ከሄደ በኋላ ትሁትን ምሳ እንድታቀርብና በጋራ እንዲበሉ ትዕዛዝ ከሰጠው በኋላ በፍቅር ቁጭ ብለው በሉ። ቤቲ ግን አሁንም እየተጠራጠረች ነው። ይህ ሰውዬ ከኋላ ምን እያደረገ ነው የሚለው አላወቀችም እንጂ ተጠራጥራለች። አቶ ገዜ ግን በሳቅ በደስታ በፈገግታ ነው። በቃ ያለፈው ጊዜ አልፏል፣ እንግዲህ በኋላ ግን መጨነቅ የለብንም ብሏል። እንግዲህ በአፉ በውስጡ ምን እንዳሰበ አልታወቀም። ምግቡ ከተበላ በኋላ አቶ ገዜ ግን በሩን ቆልፎት ወጣ። በማከል ላይ ደግሞ ቅድም እናቱ የቤቢ እናት ቤቲን ከዚህ በኋላ እህትሽንና አንቺን ማየት አልፈልግም ውጡልኝ ብላ ቁርጥ አርጋ ተናግራ ነበረ። እናቱን እየለመነ ተይ እንደዚህ አታድርጊ፣ በእግር መራመድ አለመቻሏ ከሆነ እንደዚህ የሚያስቆጣሽ ነገ ምን እንደሚከሰት ሁላችንም አናቅም። ተይ እንደዚህ አትበይ፣ አትዘባበች። ነገር ግን ይህንን ሁሉ አልፈሽ አልሰማም ብለሽ በግድ ከዚህ ቤት ካስወጣሻቸው ግን እኔም አብሬ እወጣለሁ የሚል ቁርጥ ያለ ውሳኔ ላይ ደረሰ። ቤቢ ይህንን ውሳኔውን ነገራት። እናትየዋ አቅማማች፣ ተናደደች፣ ተበሳጨች። ከዛ በኋላ ግን አንተ እዚህ ስትርመጠመጥ ከማይ ባላይ ይሻለኛል ጥርግ በል ብላ አስረግጣ ነገረች። በዚህ መካከል ህይወት ደወለች። ህይወት ጸበል ከሄደችበት ቦታ እህትሽ ቤቲ ታማ ሆስፒታል ገብታለች የሚል በአቶ ገዜ ሰዎች በኩል ስለተነገራት እየበረረች መጣለች። መምጣቷን ለቤቢ ነገረችው። እህቴ የት ነው የተኛችው? እንደታመች ሰምቻለሁ፣ ለምንድን ያልነገርከኝ እያለች ስትወቅሰው፣ አረ በፈጠረሽ ሰላም ነች፣ ደህና ነች፣ ምንም አልሆነችም፣ የትም መሄድ የለብሽም፣ ለማንኛውም ያለሽበትን ንገሪኝ እያላት እያለ በመሀል ላይ ስልኩ ተቋረጠ። ምክንያቱም እህትሽ ታማለች ስለተባለች በጣም ደንግጣ ስለነበር ይህንን ስሜት ለቤቢ ደውሎ ለቤቲ ነገራት። እህትሽ ታመሽ ሆስፒታል እንደገባሽ ተነግሯት መጣለች እዚህ ከተማ፣ እባክሽን አንድ ነገር አድርጋት፣ ይህ ክፉ ጨካኝ አቶ ገዜ የሆነ ነገር ሳያደርጋት እያላት እያለ ቤቲ እስካሁን ሰላማዊ ነበረች። ከፍታ ልትወጣ ስትል በሩ ዝግ። የጨነቃት እንግዲህ በምን መልኩ ነው ህይወትን ማዳን የምትችለው? ተጨነቀች። በመካከል ትሁት አንድ ሀሳብ አመነጨች። ሌላ ነገር መፍትሄ እንፈልግ፣ ተረጋጊ እያለቻት እሺ ምን እናድርግ እያለች ነው። ቤቲ ጨንቋታልና ለናቲ ደወለች። ናቲ ከቤቢ ጋር ተባብሮ እንዲያተርፋት ስልክ ደወለችለት። ናቲና ቤቢ ተገናኝተዋል። አቶ ገዜ ደግሞ በሰጠው ስምሪት መሰረት ስምሪቱን እየተከታተለ ነው። ምን ላይ ደረሳችሁ እንዴት ነው እያለ ነው። ህይወትን በቁጥጥር ስር አውሏታል። ናቲና ቤቢ ደግሞ ምንድነው አቶ ገዜን ተከታትለው ህይወት ካለችበት ቦታ ለመድረስ ነው። ከደረሱ በኋላ ከዛ ለማስለቀቅ ነው ያቀዱትና በተደጋጋሚ ናቲ ይደውላል። አባቱ አቶ ገዜ ግን የናቲን ስልክ ማንሳት አልፈለገም። ምክንያቱም አሁን 11ኛው ሰዓት ቤቲን ለማስፈረም ብቸኛው አማራጭ ይሄ ነውና ከፈረምሽ ብቻ ነው እህትሽን የምለቅልሽ ብሎ አስረግጦ ነግሯታልና የቤቲን ስልክ ነው እየጠበቀ ያለው። ቤቲ ልፈርም አልፈርም እያለች እየተወዛገበች እንግዲህ ከፈረመች የእህቷ ቆሞ መሄድ ጉዳይ አበቃለት ማለት ነው። ካልፈረመች ደግሞ እዛ ሳይደርስ እህቷን ይገልባታል። ቤቲ አጣብቂኝ ውስጥ ገብታለች። በትሁት በኩል የመጣው መፍትሄም አልሰራም። አቶ ገዜ የናቲን ስልክ እያነሳለት አይደለም። ስልኩን ካላነሳለት ደግሞ ሊያገኙ አይችልም። የጨነቀ ነገር ነው። እንዴት ነው ይሄ ነገር? ወዴት እየሄደ ነው? ምን ይፈጠር ይሆን የሚለውን በሚቀጥለው የምናየው ይሆናል። ክቡራትና ክቡራን የትሁት ድራማ ተከታታዮች እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን በቀጣይ ክፍል ይዘን የምንቀርብ ይሆናል። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይመቻችሁ።